አችሁ ማርፈልጉ ታገኙማላችሁ መስጊያን አንኳኩ ይከፈትላችሁ ሸሚለምን ሁሉ ይቀበላልና የሚፈልግም ያገኛል መስጊያንም ለሚያንኳካ እንደሚጸና እሺ አስተማራቸው እንመለከታለን የሰማይ ደጅ ለማንኳኳት ያለባቸው አንደኛ ሰማይ ሲያንኳኩ እምነት እንዲኖራቸው ይናገራል ወገኖች ስንጸልይ መጀመሪያ ላይ ኢየሱስ ክርስቶስ እሺ ተናገራችሁ ያለው እናንተ ለልጆቻችሁ ለሰዎች ክፉ ናችሁ ለጎረቤት ክፉ ናችሁ ለመስሪያ ቤት ክፉ ናችሁ ለልጆቻችሁ ግን መጨከን ካልቻላችሁ ልጆቻችሁ እንጀራ ቢለምኗችሁ ድንጋይ ብላ እንደማትሉ ሁላ እግዚአብሔር ደግሞ ቅዱስ ነው እግዚአብሔር ጻድቅ ነው ሸለመናችሁትን ይሰጣችኋል ቆይቼ የእግዚአብሔር ደጅ ጠናሁ እርሱም ዘንበል አለልኛል መዝሙር ምዕራፍ 40 ቁጥር 1 ላይ ዘንበል አለልኛል ረገረግ ከበዛ ጭቃ ውስጥ አወጣኝ አረማመዴንም አጸናኝ በሄሮድስ እጅ እያለ ነገ እንደ ነገ ሊገደል ቤተ ክርስቲያን ግን ስለ ጴጥሮስ አጥብቃ ጸሎት ታደርግ ነበር ምን አድርጋ አጥብቃ እዛው ላይ መንፈስ ቅዱሳን በቀን ጸሎታችሁ መልስ ይፈጠራል አሁን ምስጢራት በሙሉ ይገለጥላችሁ የተሰወረባችሁ ነገር እንዲመጣ ጸልያለሁ ግራ የተጋባችሁበት ምዕራፍ በሙሉ እንዲነሳ ጸልያለሁ የእግዚአብሔር መገኘት በቤታችሁ በትጋታችሁ በልጆቻችሁ በመስሪያ ቤታችሁ በኢየሱስ ስም ይገለጥ EFTA TV ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምን ቆያችሁ እንደምን ሰነበታችሁ ውድ የኤፍታ ቲቪ ተመልካቾቻችን በሙሉ ይሄን ፕሮግራም ብዙ ጊዜ የማስተምረው ስብከትና የጸሎት ጊዜ እንዲደርሳችሁ በቅድሚያ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችሁ ዛሬ የማስተምራችሁ የስብከቴ ርዕስ የጸሎቴ መልስ ለምን አልተመለሰም በሚል ነው አብረን ይሄንን እንቀጥላለን አብረን እናያለን ከእግዚአብሔር ቃል የሆነ ይሄንን ሳስተምራችሁ ዛሬ እግዚአብሔር አምላክ በዚህ ቃል ውስጥ መልሳችንን እንመለከታለን ቀጥታ የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ያለውን አብረን እናያለን እንደዚህ የሚል ቃል እናገኛለን በናዝሬቱ በጌታ በኢየሱስ ስም እንደዚህ ያነባል ለምኑ ይሰጣችኋል ፈልጉ ታገኙማላችሁ መስጊያን አንኳኩ ይከፈትላችሁ ሸሚለምን ሁሉ ይቀበላልና የሚፈልግም ያገኛል መስጊያንም ለሚያንኳካ ይከፈትለታል ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ሰው አሳ ቢለምነው እባብን ይሰጠዋልን እስኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን አይሰጣቸውምን እያለ ይናገራል ኢየሱስ ክርስቶስ ይህንን ቃል ለደቀ መዛሙርቶቹ እያስተማረ እንዴት መጸለይ እንዳለባቸው እንዴት እምነታቸው በእግዚአብሔር ላይ እንደሚጸና እሺ አስተማራቸው እንመለከታለን የሰማይ ደጅ ለማንኳኳት ያለባቸው አንደኛ ሰማይ ሲያንኳኩ እምነት እንዲኖራቸው ይናገራል ወገኖች ስንጸልይ መጀመሪያ ላይ ኢየሱስ ክርስቶስ እሺ ተናገራችሁ ያለው እናንተ ለልጆቻችሁ ለሰዎች ክፉ ናችሁ ለጎረቤት ክፉ ናችሁ ለመስሪያ ቤት ክፉ ናችሁ ለልጆቻችሁ ግን መጨከን ካልቻላችሁ ልጆቻችሁ እንጀራ ቢለምኗችሁ ድንጋይ ብላ እንደማትሉ ሁላ እግዚአብሔር ደግሞ ቅዱስ ነው እግዚአብሔር ጻድቅ ነው ሸለመናችሁትን ይሰጣችኋል ሉክ እሺ ተናገራችሁ ያለው እንደዚህ ነው ክፉ ሆናችሁ እናንተ ለብዙዎች ለሌላ ሰው ክፉ ናችሁ ልጅ ወልዳችሁ ቢለምናችሁ ገበታ ቢጠይቃችሁ እንዴት ድንጋይ ብላ ትላላችሁ አትሩ ለምን ልጆቻችሁ ለመጨከናችሁ ለምን አባት ናችሁ እያላቸው ስለዚህ አባት የሆነን ጌታ ደግሞ ሸለመነውን ሁሉ ሽመልስልን ሁሉ ጊዜ በእግዚአብሔር ፊት በሌሊትና በቀን እየጾማችሁ እየጸለያችሁ በእግዚአብሔር ፊት ያቀረባችሁት መልስ በሙሉ ዛሬ ይመለሳል ኢየሱስ ክርስቶስ ጌታ ዛሬ ይመለሳል መዝሙረኛው ዳዊት ሲናገር እንደዚህ ያለ ቆይቼ የእግዚአብሔርን ደጅ ጠናሁ እርሱም ዘንበል አለልኛል መዝሙር ምዕራፍ 40 ቁጥር 1 ላይ ዘንበል አለልኛል ረገረግ ከበዛ ጭቃ ውስጥ አወጣኝ አረማመዴንም አጸናኝ ባለትም ላይ ምን አደረገኝ አቆመኝ አዲስ ዝማሬን አምላክ ይቀኛል ወገኖች ምን ብያለሁ ቆይቼ የማን ደጅ የእግዚአብሔርን ደጅ ጠናሁት ፈተናው አለ ጠናሁት ችግሩ አለ ጠናሁት
አጠናሁት፣ ፈለጉት። ከእርሱ ውጭ ምንም የለኝም። እርሱ ግን በፈተናውና በችግሩ መካከል ግልጥ አለልኝ፣ ዘንበል አለልኝ፣ ፊቱን አበራልኝ፣ መገኘቱን አሳየኝ። ከረግረግ ጭቃ ውስጥ አወጣኝ፣ ከችግር ውስጥ አወጣኝ፣ ከመከራ ውስጥ አወጣኝ፣ በዓለት ላይ አቆመኝ፣ በምስጋና ምዕራፍ ላይ ያስቀመጠኝ። እግዚአብሔርን አመሰግናለሁ። ወዶች የእግዚአብሔርን ደጅ እየጠናችሁ ያላችሁ ቅዱሳን ያለምንም መሰላቸት በእግዚአብሔር ፊት በሌሊትና በቀን ምትጾሙ፣ በሌሊትና በቀን ፊቱ የምትፈልጉ ሰዎች እግዚአብሔር አምላክ ዛሬ ፊቱን ያበራላችሁ። መንፈስ ቅዱስ ይህንን ቃል አሳስቦ ይቆዳል። ዛሬ እናንተ መልስ ብቻ አይደለም፣ ሸኔ መልስ ይመለሳል፣ የእናንተ መልስ ይመለሳል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ቆዩ በእግዚአብሔር ፊት በትጋት ወገኖች። እግዚአብሔር እኮ ሰዎች መልሳቸው ለምን እንደሚዘገይ ታውቃላችሁ? የመጀመሪያው መልሳችን የሚያዘገየው ማግሮምረም ነው። በእግዚአብሔር ፊት የማግሮምረምን ጸሎት መልሳችሁን ያዘገይባችሁ ቅዱሳን። እያግሮመረማችሁ በእግዚአብሔር ፊት ስንፍና ቃል እየጣላችሁ በእግዚአብሔር ፊት ለጸሎት ተንበርክካችሁ ስንፍና ለጸሎት ተንበርክካችሁ በስንፍና መጸለይ፣ በማግሮምረም መጸለይ፣ ይሄን እንደዚህ አይነት ጸሎት መልሳችሁን ያዘገያል። በእግዚአብሔር ፊት በቅድስና መጫወት፣ በእግዚአብሔር ፊት በቅድስና ማልቀስ ነው። ችግሩ ካለ ፊቱን መጥናት ነው። ፈተናውም ካለ በእግዚአብሔር ፊት በቅድስና ማልቀስ ነው። የዛን ጊዜ መልስሽ ይመለሳል፣ መልስ ይመለሳል። በፈተናው ማል እያመሰገናችሁ በጸለያችሁ እግዚአብሔር ያለምንም ችግር እናንተ መልስ ይመልስላችኋል። ዳዊት የተናገረው እንደዚህ ነው። ቆይቼ እግዚአብሔር ደጅ ጠናሁት፣ ረግረግ ጭቃ ነበር፣ ከረግረግ ጭቃ ውስጥ አወጣው። ፈተናው አለ፣ ችግሩ አለ፣ ውጊያው አለ፣ ተከቧል። ግን የእግዚአብሔርን ፊት ከመፈለግ ወደኋላ አላለም። ወገኖች ዛሬ ወደኋላ እንዳትሉ እነግራችኋለሁ። ወደኋላ አትበል። እነግርሻለሁ፣ ወደኋላ አትበይ። እግዚአብሔር ከረግረግ ጭቃ ውስጥ ያወጣችኋል። እግዚአብሔር ካልተመቻችሁ ስፍራ ውስጥ ያወጣችኋል። እግዚአብሔር ካልተመቻችሁ ምዕራፍ ውስጥ ያወጣችኋል። ብራኪ ለሃዶ ማለት ይኸውላችሁ ኢየሱስ ክርስቶስ ለደቀ መዛሙርቶቹ አንድ ምሳሌ ነገራቸው። አንዲት ሴት ነበረች አለ። ባሏ ሞቶባታል። እንግዲህ ከባለ ጋራ ፍረድልኝ ብላ ወደ አንድ ንጉሥ ሄዳለች። ሰውየው ዳኛው ደግሞ ሰውንም አይፈራም እግዚአብሔርንም አይፈራም እና እቺ ሴት በየቀኑ እየሄደች ከባለ ጋራ ፍረድልኝ ብላ ትናገራለች። ሉቃስ 17 ላይ ታገኛለች። ከባለ ጋራ ፍረድልኝ ትለዋለች። ጠዋት እየመጣች ፍረድልኝ፣ ከሰዓት እየሄደች ፍረድልኝ፣ ማታ እየሄደች ፍረድልኝ ትለዋለች። እና ዳኛው እንደዚህ አለ፣ እኔ ያለ እግዚአብሔርንም ባልፈራ ሰውንም ባላፍር ለዚች ሴት ስለ ጭቅጭቋ ስል ስለ ንስንሷ ስል ልፍረድላት አለ። ጌታችን ኢየሱስ ክርስቶስ እንደዚህ አለ። አመፀኛው ዳኛ ያለውን ስሙት። ይልቁንስ ይህ አመፀኛ እንደዚህ ከፈረደላት እግዚአብሔርን ማይፈራ ሰውንም ማያፍር ዳኛ ለዚች ሴት እንዲህ ከፈረደላት ቅዱስ የሆነ እግዚአብሔር፣ ጻድቅ የሆነ እግዚአብሔር እንዴት ለእናንተ አይፈርድላችሁ? እንዴት ለእናንተ አይመልስላችሁ? ፈጥኖ ይመልስላችኋል። ፈጥኖ መልሳችሁን ይመልስላችኋል። ሃሌሉያ! ክብር ለጌታ ለኢየሱስ ክርስቶስ ይሁን። ብዙ ጊዜ መልሳችን የሚዘገይበት የመጀመሪያው ኃጢአት ነው። ከቅድስና ምዕራፍ መውጣት፣ በእርኩሰት መንገድ መጓዝ፣ እግዚአብሔር ባልፈቀደው መንገድ መሄድ ዋናው የጸሎታችን ጠላት ነው። ዝሙት፣ ሐሜት፣ ዘረኝነት፣ ሰውን መጥላት፣ ገንዘብን መውደድ፣ ፎከሳችን ምድራዊ ነገር ላይ ሲሆን ጸሎታችንን ያዘገያል። እይታችን ግን በሰማያዊ ስፍራ ላይ መሆን አለበት። የማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ አስቀድማችሁ የእግዚአብሔርን ጽድቅና መንግሥት ፈልጉ፣ ሌላ ሁሉ ይጨመርላችኋል። አስቀድማችሁ ማየት ያለባችሁ ጽድቅና መንግሥቱ። ከጽድቅና መንግሥቱ ውጭ ከሆናችሁ፣ መንግሥቱን ሳትፈልጉ እሽታችሁ በምድራዊ ነገር ላይ ከሆነ መልሳችሁ ይዘገይባችኋል።
የጸሎታችሁ መልስ ይዘገይባችኋል። አሁን ይህንን ቪዲዮ የምትከታተሉ በሙሉ እጃችሁን ከፍ አድርጉና ባላችሁበት ስፍራ እግዚአብሔር ሆይ ዓይኔን በአንተ ላይ አድርጌአለሁ። በማወቅም ባለማወቅም እይታዎቼን በምድራዊ ነገር ላይ አድርጌ እንደሆነ ጌታ ሆይ ይቅር በለኝ። አሁን ግን ዓይኖቼን በአንተ ላይ አደርጋለሁ። እይታዎቼን በአንተ ላይ አደርጋለሁ። አስተሳሰቤን በአንተ ላይ አደርጋለሁ። አሁን ልትረዳኝ ፍጠን በሉት። ክብር ለጌታ ለኢየሱስ ይሁን። የጸሎታችን ዋናው ጠላት አሁን የጠቀስኩላችሁ የመጀመሪያው እርኩሰት፣ ዝሙት፣ ኃጢአት፣ ዘረኝነት፣ ሰውን መጥላት፣ ገንዘብን መውደድ፣ እነኚህ በጠቅላላ ከእግዚአብሔር ዓለወት ውጪ ናቸው። ኢየሱስ ክርስቶስ ለዘላለም ያድን። ጌታችን ኢየሱስ ክርስቶስ የተናገረው አስቀድማችሁ ጽድቅና መንግሥቱን ፈልጉ፣ ሌላ ሁሉ ምን ይሆናል? ይጨመርላችሁ። የጸሎታችሁ ዋናው ቁልፍ ይሄ ነው። በግርግሩ ማን እግዚአብሔርን ፈልጉ። ዳዊት ሲናገር እነዚህ ብሎ ተናገረ፣ እኔም ይህን ብቻ ሰማሁ፣ ኃይሌ ማን ነው? የእግዚአብሔር ነው አለ። ኃይሌ ማን ነው? የእግዚአብሔር ነው። ግርግሩ አለ፣ ጦርነቱ አለ፣ የተለያየ ሰልፍ አለ። ነገር ግን የማዳምጠው አለ ሰልፉን አይደለም፣ የማዳምጠው አለ ውጊያውን አይደለም፣ የማዳምጠው የእግዚአብሔርን ኃይል ነው። ሃሌሉያ ሃሌሉያ። የማንን ኃይል አለ? የእግዚአብሔርን ኃይል። እኔም ይህን ብቻ ሰማሁ፣ ኃይሌ ማን ነው? የእግዚአብሔር ነው። ግርግሩን ባዳምጥ ወድቃለሁ ነው በሌላ አማርኛ። ችግሩን ባዳምጥ እሰናከላለሁ ነው ሌላ አማርኛ። ግን በግርግሩ መሃል ኃይል የእግዚአብሔር ነው። ዛሬ ልንገራችሁ፣ ኃይል የእግዚአብሔር ነው የምትሉ ቅዱሳን እግዚአብሔር መልሳችሁን ያፈልጋል። የጸሎታችሁ ዋናው ቁልፍ እዚህ ጋር ነው። በግርግር ሰዓት፣ በችግር ሰዓት፣ በፈተናው ሰዓት አታጉረምርሙ። ኢየሱስ ክርስቶስ ለዘላለም ያድናል። ለዚህ ነው ኢየሱስ ክርስቶስ ሲናገር በስሜ የምትለምኑትን አብ ሁሉን ያደርግላችኋል አለ። ዮሐንስ 14:13 በማን በስሙ ሁሉ ነገር ይሳካላችኋል። ነገር ግን በስሙ ስትለምኑ አታጉረምርሙ። በስሙ ስትጸልዩ ማጉረምረም ከቤታችሁ ውጣ። በስሙ ስትለምኑ የስንፍና ቃል ከጸሎታችሁ መሃል ይነሳ ይውጣ። እግዚአብሔር በጣም የሚወደው በግርግር ሰዓት የእርሱን ስም ከፍ የሚያደርግ ሰው። ስትዘምሩ አጋንንት መውጣት ይጀምራል። ስታሸበሽቡ በግርግር ሰዓት ያስጨንቃችሁ መሰበር ይጀምራል። ስትዘምሩ ያስጨንቃችሁ ከእናንተ ላይ ይሰበራል፣ ይወጣል። ኢየሱስ ክርስቶስ ለዘላለም ያድናል። ዛሬ መንፈስ ቅዱስ በዚህ መሰረት እየተናገራችሁ በመላው ዓለም የምትገኙ በካናዳ፣ በአውስትራሊያ፣ በጀርመን፣ በአሜሪካ፣ በሳውዝ አፍሪካ፣ በዱባይ፣ በደቡብ አፍሪካ የምትከታተሉ እንዲሁም በኢትዮጵያ በኤርትራ ሆናችሁ የምትከታተሉ እግዚአብሔር በዚህ ቃል መሰረት እየተናገራችሁ መሰረታችሁ ክርስቶስ ያለ እሽታችሁ ሰማይ ላይ ነው። በዚህ ነው የሚለምን ሁሉ ይቀበላል አላቸው። የጠየቃችሁት ሁሉ ይከፈትላችኋል። የሰማይ ደጅ አንኳኩ ይሆንላችኋል። መዝጊያን አንኳኩ። በምን? በእምነት ሳትጠራጠሩ ዘንድ። ጥርጥር ወደ ውስጣችሁ አይምጣ። ጥርጥር ወደ ሕሊናችሁ አይምጣ። እግዚአብሔርን አምናችሁ ጠይቁ። የሰማይ መስኮት በዛን ጊዜ ይከፈትላችሁ። የሰማይ ደጆች በዛን ጊዜ ይከፈታሉ። የሰማይ መስኮቶች በዛን ጊዜ ይከፈትላችኋል። የለመናችሁትንም ትቀበላላችሁ፣ የጠየቃችሁትንም ትቀበላላችሁ። ሃሌሉያ! የፈጠነ መልስ ይሆናል። ጴጥሮስን ከወህኒ ያወጣው የቤተ ክርስቲያን ጸሎት ነው። በሄሮድስ እጅ እያለ ነገ እንደ ነገ ሊገደል ቤተ ክርስቲያን ግን ስለ ጴጥሮስ አጥብቃ ጸሎት ታደርግ ነበር። ምን አድርጋ? አጥብቃ። እዛ መሃል ላይ መንፈስ ቅዱስ አለ፣ መገኘቱ አለ። ግን አጥብቃ ጸሎት ታደርግ ነበር። ቀን እየጮሁ እግዚአብሔር በ24 ሰዓት ውስጥ የእነርሱን መልስ መለሰላቸው። በ24 ሰዓት ውስጥ መልአኩን ላከላቸው። በ24 ሰዓት ውስጥ የእግዚአብሔር መልአክ መጣና እስር ቤት ውስጥ ገብቶ ጴጥሮስን ከወህኒ እንዲወጣ አደረገው። ወገኖቼ በአንድ መንፈስ ጸልዩ፣ በአንድ ልብ ጸልዩ። በዛን ጊዜ የእናንተ መልስ ይመለሳል። ክብር ለጌታችን ለኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ። በናዝሬቱ በጌታ በኢየሱስ የእናንተ የጸሎታችሁ መልስ የፈጠነው
አሁን ምስጢራት በሙሉ ይገለጥላችሁ። የተሰወረባችሁ ነገር እንዲመጣ ጸልያለሁ። ግራ የተጋባችሁበት ምዕራፍ በሙሉ እንዲነሳ ጸልያለሁ። የእግዚአብሔር መገኘት በቤታችሁ፣ በትዳራችሁ፣ በልጆቻችሁ፣ በመስሪያ ቤታችሁ በኢየሱስ ስም የተገለጠው አገር ውስጥ ያላችሁ ሰዎች ከታች በስክሪኑ ላይ የምትመለከቱን ስልክ በመደወል አብራችሁ መጸለይ ትችላላችሁ። በስልክ አብራችሁ መጸለይ የምትፈልጉ ሰዎች ስክሪኑ ላይ አስቀምጬላችኋለሁ። ከሀገር ውጭ ያላችሁ ሰዎች ደግሞ በዋትስአፕ አገልግሎት ዋትስአፕ ላይ ልታገኙ ትችላላችሁ። በዋትስአፕ የምታገኙትን ቁጥር አስቀምጬላችኋለሁ። እንዲሁም ደግሞ አገር ውስጥ ያላችሁ ደግሞ ያው ስክሪን ላይ አስቀምጬላችኋለሁ። ደውላችሁ በስልክ አብራችሁ መጸለይ ትችላላችሁ። እንዲሁም ደግሞ በዚህ ቃል በጣም ተፈውሻለሁ፣ እግዚአብሔር በቃሉ ተናግሮኛል የምትሉ ሰዎች ካላችሁ ደግሞ አገር ውስጥ ያላችሁ ሰዎች የሀገሩ ስልክ አስቀምጬላችኋለሁ። በዋትስአፕ ደግሞ የምትጠቀሙ ሰዎች ደግሞ በዋትስአፕ ደውላችሁ በእውነት እግዚአብሔር በቃሉ ነግሮኛል ብላችሁ ጌታን አብራችሁ ልታመሰግኑ ትችላላችሁ። እንዲሁም ደግሞ አብራችሁ መጸለይ ትችላላችሁ። ጌታ ኢየሱስ ክርስቶስ ዘመናችሁ ሕይወታችሁን ይባርክ። መልካም ቆይታ። EFTA TV